ሰላም የተወደዳችሁ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ቅዱስ ነኝ። ያው በዛሬ ቪዲዮ አንድ ፎሬክስ ትሬደር ፎሬክስ ትሬዲንግን ከመጀመሩ በፊት ምን ማድረግ እንዳለበት፣ ትሬዲንግን ከጀመረ በኋላ ምን ማድረግ እንዳለበት፣ ፎሬክስን ከጀመረ በኋላ ምን አይነት ስትራቴጂ መጠቀም እንዳለበት፣ ሪስኩን እንዴት ማኔጅ ማድረግ እንዳለበት እናም በሳይኮሎጂ ደረጃ እንዴት ኢሞሽናል ሳይሆን ኢሞሽኑን ኮንትሮል ያደረገ ኮንሲስተንሲ ማርኬቱ ላይ እንዴት ከማርኬቱ ጋር አብሮ መቀጠል እንዳለበት ያንዳንዱ ነገር የምነግራችሁ ማስተምራችሁ ይሆናል ማለት ነው። ስለዚህ እስከ ቪዲዮ መጨረሻ መከታተል እንዳትረሱ። ይህ ቪዲዮ ለየትኛውም ትሬደር በጣም ወሳኝ ነው። ለቢጊነር፣ ለአድቫንስ እና ለፕሮፌሽናል ሆኖ ነገር ግን ፕሮፊታብል ላልሆነ ትሬደር በጣም የሚጠቅም ቪዲዮ ነው። ከራሴም ኤክስፒሪየንስ እያንዳንዱ ነገር ሼር አደርጋችኋለሁ። ይህ ቪዲዮ በጣም ይጠቅማችኋል። ለምትወዷቸው ኦር ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረግ እንዳትረሱ ማለት ነው። ስለዚህ እያንዳንዱን ፎሬክስ ምን እንደሆነ፣ ስትራቴጂ ስትመርጡ ምን ማድረግ እንዳለባችሁ፣ ስትራቴጂ እንዴት ማስተር ማድረግ እንደምትችሉ እና ሪስካችሁን እንዴት ማኔጅ ያደርጋችሁ ካፒታላችሁን ማሳደግ እንደምትችሉ እና በሳይኮሎጂ ደረጃ እንዴት ኢሞሽናችሁን ኮንትሮል ማድረግ እንደምትችሉ በደንብ እነግራችኋለሁ። በጣም የሚጠቅማችሁ ቪዲዮ ስለሆነ እስከ ቪዲዮ መጨረሻ ተከታተሉኝ። በቪዲዮ መጨረሻም ለየት ያለ ጊቫዌ አለላችሁ። እስከ ቪዲዮ መጨረሻ ተከታተሉ ማለት ነው። ስለዚህ ወደ ዛሬ ቪዲዮ እንሂድ። ወደ ቪዲዮ ከመሄዳችን በፊት ደግሞ ጎበዝ ትሬደሮችን ለማበረታታት ከንስር ፎሬክስ የተዘጋጀላችሁ የዴሞ ትሬዲንግ ቻሌንጅ አለ። ቻሌንጁን ላሸነፉ 3 ጎበዝ ትሬደሮች $100 ሪል አካውንት እዚህ ጋር እንደምታዩት ተዘጋጅቶላቸዋል። ይህንን ለማድረግ ይህንን ለመመዝገብ ለመወዳደር እና የዚህ አካውንት ባለቤት ለመሆን የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለላችሁ። ገብታችሁ ፉል ኢንፎርሜሽን አግኝታችሁ ወዲያውኑ ሬጂስትሬሽን ፈጽማችሁ ወደ ቻሌንጁ መግባት ትችላላችሁ ማለት ነው። ምዝገባውም የሚያልቀው እስከ መጋቢት 14 ድረስ ስለሆነ በጊዜ ተመዝገቡ እና የዚህ አካውንት ባለቤት ሁኑ ማለት ነው። ስለዚህ ወደ ዛሬ ቪዲዮ እንሂድ። እንግዲህ ወደ ማርኬቱ ከመግባታችን በፊት ፎሬክስ ምንድነው የሚለውን ቀድመን ማወቅ አለብን። ፎሬክስ ላይ ምን ትሬድ እንደሚደረግ፣ ፎሬክስ ምንድነው የሚለውን ጥልቅ የሆነ እውቀት ሊኖረን ይገባል። ካልሆነም ሰውን በመጠየቅ ሊሆን ይችላል፣ ሪሰርቾችን በማድረግ ስለ ፎሬክስ ምን እንደሆነ ማወቅ አለባችሁ። ከዛ በኋላ ወደ ማርኬቱ መግባት ማለት ነው። እና ፎሬክስ ምንድነው የሚለውን ለማወቅ አሁን የራሴን እይታ አስቀምጠላችኋለሁ ማለት ነው። ፎሬክስ ማለት ያው largest financial market in the world on average trading day approximately $7 trillion ሙቭ የሚያደርግበት ማርኬት ነው ፎሬክስ ማለት ነው። እዛ ጋር እኛ በተማርነው ኦር ማርኬቱን ባወቅነው መንገድ እዛ ጋር በተላመድነው መንገድ በስትራቴጂያችን መሰረት እዛ ጋር ያለውን ኦፖርቹኒቲ ተጠቅመን ገንዘብ የምናገኝበት ሂደት ነው። ስለዚህ እንደነገርኳችሁ ፎሬክስ ላይ በቀን $6.6 trillion በላይ ሙቭ የሚያደርግበት ማርኬት ነው ፎሬክስ ማለት ነው። እና እንደ ፎሬክስ ትሬድ የሚደረጉ ክሪፕቶ ኢንዲሲስ ፊውቸር የምንላቸው አሉ። ነገር ግን ፎሬክስ ከ70% በላይ የሚወስደው እና ትልቁ የፎሬክስ ማርኬት ነው ማለት ነው። ከዓለም አጠቃላይ ትልቁ ገበያ የምንለው ትልቁ ማርኬት የፎሬክስ ማርኬት ነው ማለት ነው። ስለዚህ ቀላል እንዳልሆነ በቅድሚያ ማወቅ አለባችሁ። ምክንያቱም እዛ ጋር ካሉ ከብዙ ሚሊዮን ትሬደሮች ጋር ነው የምትወዳደሩት ማለት ነው። አብዛኛው ጊዜም ሲባልም እንደምንሰማው ከ100% 1% ነው የሚያልፍላቸው በትሬዲንግ ማለት ነው። ስለዚህ ከ99 ከምትሆኑ ከ1% ለመሆን መጣር መሞከር ነው። ስለዚህ መሀል ላይ ጊቭ አፕ አድርጋችሁ ከ99 ትሆናላችሁ። ካልሆነ ደግሞ ጊቭ አፕ ሳታደርጉ በኮንሲስተንሲ በዲሲፕሊን ከ1%ቶች ጋር መቀላቀል ትችላላችሁ ማለት ነው። ስለዚህ ወደ 1% መግባት ነው ያለባችሁ ማለት ነው። ስለዚህ ይህንን ማወቅ አለባችሁ። ፎሬክስ ትልቅ የፋይናንሻል ማርኬት ነው እና ቀላል ቢዝነስ አይደለም። ስለዚህ እዚህ ጋር ራሳችሁን አዘጋጅታችሁ ነው ወደ ማርኬቱ መግባት ያለባችሁ ማለት ነው። አንደኛ ከዓለማችን ትልቁ የፋይናንሻል ማርኬት መሆኑ ማወቅ አለባችሁ ማለት ነው። ሁለተኛው ደግሞ ፎሬክስን ተመራጭና ተወዳጅ የሚያደርገው አንደኛው ላይፍ ስታይሉ ነው። ላይክ ፎሬክስን ስትጀምሩ እውቀት ብቻ ነው በቃ ከናንተ የሚጠበቀው። ፎሬክስን ትሬድ ስታደርጉ እናንተና ማርኬቱ ብቻ ነው፣ በሁለታችሁ መሀል ብቻ ነው ገንዘብ የምትሰሩት። ይሄ አንደኛው እና ተመራጭ የሚያደርገው። ስለዚህ ፎሬክስን ተመራጭ ያደርገና እኔም እንድመርጥ ያደረገው አንደኛ ይሄ ነው። ምንም አይነት ሀላቂ ያላችሁ የሚያዛችሁ ይሄንን አድርጉ የሚል ቦስ ሳይኖራችሁ ራሳችሁን ብቻ ራሳችሁ እያዘዛችሁ የራሳችሁን ገንዘብ ራሳችሁ ብቻ ናችሁ መስራት የምትችሉት ማለት ነው። ስለዚህ አንደኛ ተመራጭ የሚያደርገው ይሄ ነው። ሁለተኛው ደግሞ ፎሬክስን በየትኛውም ቦታ ሆናችሁ መስራት የምትችሉት ትልቅ ቢዝነስ ነው። ይህም ተመራጭ ያደርገዋል ማለት ነው። ፎሬክስን ለመጀመር ደግሞ ምንም ስልካችሁን ብቻ በመጠቀም ፎሬክስን መስራት ትችላላችሁ። ይህም አንደኛው ተመራጭ ያደርገዋል ማለት ነው። ሌላኛው ደግሞ በፎሬክስ በቀን በሰዓት በደቂቃ ምንም ያህል ገንዘብ ሜክ ማድረግ ትችላላችሁ። ለዚህ ነው እኔም የመጨረሻ የምርጫ ያደረኩት ማለት ነው። እንደ ፎሬክስ የሚመች የቢዝነስ ሞዴል የለም። ሲቀጥልም ደግሞ እንደ ፎሬክስ ትልቅ የፋይናንሻል ማርኬት የለም ማለት ነው። ስለዚህ ይህንን ማወቅ አለባችሁ ማለት ነው። ወደ ፎሬክስ ከገባችሁ በኋላ ቀድማችሁ ማድረግ ያለባችሁ ከዚህ በፊት እንደምላችሁ ከዛ ፎሬክስ ምን እንደሆነ ካወቃችሁ በኋላ ቀድማችሁ ማድረግ ያለባችሁ መማር
በቃ ወሳኙ ነገር እዚህ ጋር ነው። ትሬዲንግን መማር በቃ ትሬድ እንዴት እንደሚደረግ እያንዳንዱ ነገር ፎሬክስ ላይ ምን ትሬድ እንደሚደረግ ስለ ሎት ሳይዝ ስለ ፒፕስ እንዴት ካልኩሌት ማድረግ እንደምንችል እያንዳንዱን ከረንሲ ፔሮች ማኔጀር ኤንድ ማይነር ከረንሲ የምንላቸውን እያንዳንዱን ስለ ካንድልስቲክስ ስለ ቻርቶች እያንዳንዱን ስለ ታይም ፍሬም መልቲ ታይም ፍሬም ትሬንድ ኢንሳይድ ትሬንድ የምንለው ስለ ብሬክ ኦፍ ስትራክቸር እያንዳንዱን ከተማራችሁ በኋላ ያንን ቤዚክ ኖሌጅ ከያዛችሁ በኋላ ትሬዲንግ ላይ ቀጥላችሁ ማድረግ ያለባችሁ ስትራቴጂ ነው። ስትራቴጂ ስትመርጡ ደግሞ ማየት ያለባችሁ ነገር አለ። አንደኛ ስትራቴጂያችሁ ምን ያህል ዊን ሬት እንዳለው ቼክ ማድረግ ያለባችሁ። ሲቀጥል ደግሞ እናንተ ስትጀምሩ ስትራቴጂያችሁ ምን ያህል አስተማማኝ ነው የሚለውን ቼክ ማድረግ ያለባችሁ። ከዛ በኋላ ወደ ስትራቴጂ ትገባላችሁ። ስትራቴጂ አንድ የፈለጋችሁትን ስትራቴጂ መርጣችሁ ያዋጣኛል ብላችሁ የምታስቡትን እና ከእናንተ ጋር ፊት ሊያደርግ የሚችል ስትራቴጂ ከመረጣችሁ በኋላ ያንን ስትራቴጂ ይዛችሁ በዴሞ አካውንት ሪል ሳትጀምሩ በዴሞ አካውንት ድብና አድርጋችሁ መለማመድ ይኖርባችኋል ማለት ነው። እኔ አካውንት እስከዛሬ ድረስ አፈንድቼ አላውቅም። የሚሆነበት ምክንያት አካውንት በማፈንዳት አላምንም። በቃ ጀስት ፕሮፊታብል ለመሆን የሆነ አካውንት አፈንድቼ ምናምን የሚባል ስቶሪ እንዲኖረኝ አልፈልግም። ላይክ እዛ ጋር ዴሞ አካውንት አለ። ዴሞ አካውንት ደግሞ የራሱ የሆነ ፐርፐዝ አለው። ያ እስካለ ድረስ ዴሞ አካውንት እስካለ ድረስ ሪል አካውንታችንን አለመንካት ነው። ዴሞ አካውንት ክሬት ስታደርጉ እንደ ሪል ትሬድ ማድረግ እንደ ሪል ኢሞሽን እየሆናችሁ እንደ ሪል እያሰባችሁ ትሬድ ማድረግ ነው። ስለዚህ ስትራቴጂያችሁን ተጠቅማችሁ ዴሞ አካውንት ክሬት እያደረጋችሁ ማሳደግ ቻሌንጅ ማለት ነው። ላይክ $100 ዲፖዚት በሪል ለማድረግ ካሰባችሁ ያንን $100 በዴሞ አካውንት ዲፖዚት እያደረጋችሁ ያንን ለማሳደግ ቻሌንጅ ታደርጋላችሁ በስትራቴጂያችሁ ማለት ነው። እና ስትራቴጂያችሁም ደግሞ ሲሰራላችሁ ዊን ሬታችሁም ከፍ እያለ ሲመጣ ወደ ሪል ትገባላችሁ ማለት ነው። እና ሪል ስገቡም ደግሞ የአካውንታችሁን 2% ሪስክ እያደረጋችሁ ሪዋርዳችሁን ደግሞ አሪፍ እያደረጋችሁ ትሬድ ማድረግ ማለት ነው። ከዛ ያንን ካደረጋችሁ በኋላ ሪስክ ማኔጅመንት ላይ አሪፍ ከሆናችሁ በኋላ አሪፍ ሪዋርድ የምታገኙ ከሆነ ወደ ሳይኮሎጂ እንሄዳለን። ወደ ሳይኮሎጂ ስንመጣ ደግሞ ሳይኮሎጂ ላይ እኔ የጠቀመኝ የትሬዲንግ ፕላኔ ነው። ሳይኮሎጂ ላይ ኢሞሽናል ኮንትሮል እንዳደርግ ሳይኮሎጂ ላይ ፐርፌክት እንደሆነ ያደረገኝ የራሴ የሆነ ያዘጋጀሁት የትሬዲንግ ፕላኔ ነው ማለት ነው። ሶ የትሬዲንግ ፕላን ስላወጣው ብቻ በዛ ፕላኔ ስለመመራ ያንን ፕላኔ ብቻ ስለመከተል ምንም አይነት የሳይኮሎጂ እንትን ደርሶብኝ አያውቅም ማለት ነው። ስለዚህ የትሬዲንግ ፕላን ወሳኝ ለሳይኮሎጂ ማለት ነው። ትሬዲንግ ፕላን ደግሞ እንዴት ነው ማወጣው የምትሉ ከሆነ ላይክ በሌላ ቪዲዮ የትሬዲንግ ፕላን አወጣጥ እያንዳንዱን እኔም የምጠቀማቸውን የትሬዲንግ ፕላኖች እያንዳንዱን ታያችኋለሁ፣ አስረዳችኋለሁ፣ የዩቲዩብ ቪዲዮም ሰራላችኋለሁ። እና አሁን ላይ ይህንን ፕላን እየነገርኳቸው ወይ እያስተማርኳቸው ያለሁት የዋን-ቱ-ዋን ሜንቶርሺፕ ላይ ብቻ ነው፣ ላይክ ፕሮሞሽን አይደለም። እና እዛ ላይ ነው አንደኛቸው ቪአይፒ ስለሆኑ እና በዩቲዩብ በኩልም ስለ ትሬዲንግ ፕላን እንዴት ማውጣት እንዳለባችሁ በደንብ አሳያችኋለሁ ማለት ነው። ስለዚህ አሁን ካደረጋችሁ በፎሬክስ በጣም ውጤታማ ትሆናላችሁ ማለት ነው። ስለዚህ ይህንን ይመስላል የዛሬ ቪዲዮ። የዋን-ቱ-ዋን ሜንቶርሺፕ መማር ስለ ፎሬክስ ትሬዲንግ መማር፣ ስለ ስትራቴጂ መማር፣ ስለ ሪስክ ማኔጅመንት እና ስለ ትሬዲንግ ፕላን እንዴት እንደሚወጣ እንዴት ማድረግ እንዳለባችሁና ይህንን የትሬዲንግ ፕላን የምትፈልገው ከሆነ የዋን-ቱ-ዋን ሜንቶርሺፕ መቀላቀል ስላላችሁ በዚህኛው ዩዘርኔም ገብታችሁ የዋን-ቱ-ዋን ሜንቶርሺፕን ተቀላቅላችሁ ስለ ፎሬክስ ትሬዲንግ መማር ስላላችሁ አብረን ላይቭ ትሬድ ማድረግ እንችላለን ማለት ነው። ስለዚህ ይህንን ይመስላል የዛሬ ቪዲዮ። ከመሰነባበታችን በፊት ደግሞ ያው ቀደም ሲል እንደነገርኳችሁ የዴሞ ትሬዲንግ ቻሌንጅ አለ። ያንን ቻሌንጅ ተወዳድሮ ከ1 እስከ 3 ለወጡ ጎበዝ ትሬደሮች $100 ሪል አካውንት ተዘጋጅቶላቸው ነው ያለው እና እናንተን ለመወዳደር ካሰባችሁና ከወሰናችሁ እናም እናንተ ጎበዝ ነኝ ብላችሁ የምታስቡ ከሆነ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለላችሁ። ካልሆነ በዚህ ዩዘርኔም እየገባችሁ ካልሆነ የዴሞ ትሬዲንግ ቻሌንጅን መመዝገብ መወዳደር ትችላላችሁ ማለት ነው። ስለዚህ ይህንን ይመስላል የዛሬው ቀን። መልካም ጊዜ ይሆንላችሁ።